ጤና ይስጥልኝ እንደምን ዋላችሁ ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው የሰባት ሰዓቱን ዜናዎች ይዘን ቀርበናል በቅድሚያም አርዕስተ ዜናዎቹ ኢትዮጵያ አየር ንብረት ለውጥን ለመቋቋም በሚያስችላት ዘርፎች መዋለ ንዋይ ያፈሰች መሆኗን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገለጹ ዓለም አቀፍ ቴክኖሎጂ አፍላቂ ተቋማት የአየር ንብረት ለውጥን በመከላከል ላይ ያተኮሩ ምርምሮችና ድጋፎችን በማድረግ የበኩላቸውን ሚና እንዲወጡ ፕሬዝዳንት ባራክ ኦባማ ጠየቁ። ከሰዓቱ ዜናዎች ጋር አንተነህ ደምሰው ነኝ። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያ የአየር ንብረት ለውጥን ለመቋቋም በሚያስችላት ዘርፎች መዋለ ንዋይ ያፈሰሰች መሆኗን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገለጹ። ጠቅላይ ሚኒስትር ኃይለ ማርያም በፓሪስ እየተካሄደ ባለው የ28ኛው የአየር ንብረት ለውጥ ጉባኤ ላይ እንደተናገሩት በማደግ ላይ ያሉ ሀገራት የአየር ንብረት ለውጥን እንዲቋቋሙ ዓለም አቀፍ አጋርነትና ትብብር ያስፈልጋል። ብርቱካን አረጋወይን ዝርዝር አላት። በተባበሩት መንግስታት 21ኛው የአየር ንብረት ለውጥ ጉባኤ ላይ የተገኙት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አየር ንብረት ለውጥን ለመቋቋም ኢትዮጵያ እያከናወነች ስላለቻቸው ተግባራት አብራርተዋል። ጠቅላይ ሚኒስትር ኃይለ ማርያም እንዳሉት በህዝብ ጠንካራ ስራና ታታሪነት ድህነትን በግማሽ ለመቀነስ ተችሏል። ይሁንና የአየር ንብረት ለውጥና ተያያዥነት ያላቸው ተፈጥሯዊ አደጋዎች ተጽዕኖ እያሳረፉ ናቸው ብለዋል። ላለፉት 15 ዓመታት ጠንክረን በመስራት ከድህነት ወለል በታች ከሚኖረው ህዝባችን ከግማሽ በላይውን ነፃ አውጥተናል። በርካታ የምዕተ ዓመት ግቦችንም አሳክተናል። የእናቶችና ህፃናት ሞትን ጨምሮ አሁንም ጠንክሮ በመስራት የበለጠ ስኬት ለማስመዝገብ እንሰራለን። የኤልኒኖ የአየር ክስተት በሚሊዮኖች በሚቆጠረው ህዝብ ላይ ተጽዕኖ ቢያሳርፍም ችግሩን ለመቋቋም የሚያስችሉ ስራዎች እየተከናወኑ መሆናቸውንም ገልጸዋል። የአየር ንብረት ለውጥን ለመቋቋምና በዘላቂነት ለመልማትም በሚያስችሉ ዘርፎች ላይ ኢትዮጵያ መዋለ ንዋይ ያፈሰሰች መሆኗን የገለጹት ጠቅላይ ሚኒስትር ኃይለ ማርያም የካርቦን ልቀትን ለመቀነስም እንደሚያግዙ ነው የተናገሩት። We have not caused climate change. We cannot solve in our own either. እኛ ለአየር ጸባይ ለውጥ ምንም አይነት ምክንያት አልፈጠርንም፣ ብቻችንንም አንፈታውም። ራሳችንን ስናይ በተስፋ መቁረጥ የተከበበ ነው። ነገር ግን እኛ ተስፋ ሰንቀን አዎንታዊ እርምጃዎችን እየወሰድን ነው። የኛ አርሶ አደሮችና አርብቶ አደሮች በአመት ውስጥ ከ30 በላይ ቀናት የበጎ ፍቃድ አገልግሎት በመስጠት እርከን በመስራት ዛፍ በመትከል አካባቢያቸውን እየተንከባከቡ ለውጥ ለማምጣት እየሰሩ ነው። የአየር ንብረት ለውጥን ለመቋቋም ዓለም አቀፍ ድጋፍና ትብብር እንደሚያስፈልግ የተናገሩት ጠቅላይ ሚኒስትር ኃይለ ማርያም ኢትዮጵያ በ2030 እንደ አውሮፓውያን አቆጣጠር የካርቦን ጋዝ ልቀትን 64 በመቶ ለመቀነስ እና ከካርቦን ነፃ ኢኮኖሚ ለመገንባት እየሰራች መሆኗን አስረድተዋል። We work hard and sacrifice to produce clean electric power from renewable sources. እኛ ጠንክረን በመስራት ታዳሽ የኤሌክትሪክ ኃይልን እያመረትን ነው። አሁንም የአየር ንብረት ለውጥን ለሚቋቋሙ ቴክኖሎጂዎች መዋለ ንዋያችንን እያፈሰስን ነው። የእንስሳት እርባታችንን ዘመናዊ ለማድረግ ኢንቨስት እያደረግን ነው። መዋለ ንዋያችንን ንጹህ ዘመናዊና ውጤታማ ለሆነ ቴክኖሎጂ ያዋልን ነው። ይህ መንገዳችን ትርፋማ እንደሚያደርገን ሙን ነው። ግን የአየር ንብረት ለውጥን ለመቋቋም ዓለም አቀፍ አጋርነት እንፈልጋለን። የፓሪሱ ጉባኤ የሚደርስበት ስምምነት በአራት ነጥቦች ላይ መሰረት ያደረገ እንዲሆን የጠየቁት ጠቅላይ ሚኒስትር ኃይለ ማርያም ስምምነቱ አጋርነትን በግልጽና ሊመዘን በሚችል ዓለም አቀፍ ግብ ላይ መመስረት እንዳለበት ተናግረዋል። ሁሉም መንግስታት ለአየር ንብረት ለውጡ መፍትሄ ለመሻት አስተዋጽኦ ማበርከት አለባቸው በማለት ሁለተኛ ነጥባቸውን የጠቀሱት ጠቅላይ ሚኒስትር ኃይለ ማርያም የበለጸገው ዓለም ድጋፍና ለመንግስታት አስተዋጽኦ ማበረታቻ መስጠት ደግሞ ሌሎች የስምምነቱ መሰረቶች ናቸው ብለዋል። ጠቅላይ ሚኒስትር ኃይለ ማርያም እንዳሉት ለጋራ ደህንነትና ለሰው ልጆች ቀጣይ ህይወት ተጨባጭ ስምምነት ላይ መደረስ አለበት። 21ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ንግግር ያደረጉት የመንግስታት መሪዎች የአየር ንብረት ለውጥን ለመቋቋም ስምምነት ላይ እንዲደረስ እንደሚፈልጉ ገልጸዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ብርቱካን አረጋወይን ነኝ ከፓሪስ ፈረንሳይ።
ባለፈው ቅዳሜና እሁድ በመላው ሀገሪቱ የተከሰተው የኤሌክትሪክ ኃይል መቆራረጥ በኃይል ማስተላለፊያ መስመሮች ላይ በተፈጠረ ከፍተኛ የኤሌክትሪክ ጭነት መጠንና መስመር መቆራረጥ መሆኑን የውሃ መስኖና ኤሌክትሪክ ሚኒስቴር አስታወቀ። የተፈጠረው ችግር ሙሉ በሙሉ እስኪፈታ በአንዳንድ አካባቢዎች የኤሌክትሪክ ኃይል ስርጭት በፈረቃ እንደሚሆንም ሚኒስትሩ አመልክቷል። ዝርዝሩን ይድነቃቸው ሰሙ አዘጋጅቶታል። ጌታቸው ባልቻ ያቀርበዋል። ባለፈው ቅዳሜና እሁድ በመላው ሀገሪቱ የኤሌክትሪክ ኃይል መቋረጥ ችግር ተከስቶ ነበር። የተፈጠረውን ችግር አስመልክቶ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያነጋገራቸው የውሃ መስኖና ኤሌክትሪክ ሚኒስትር ዴኤታ ኢንጂነር ወንድሙ ተክሌ እንደገለጹት የኃይል መቆራረጥ ችግሩ የተከሰተው በኃይል ማስተላለፊያ መስመሮች ላይ በተፈጠረ ከፍተኛ የኤሌክትሪክ ኃይል ጭነት መጠን ምክንያት ነው። ሁለት ቀናቶች የተከሰተው ችግር በዋናነት በተለይ ቅዳሜና የመጀመሪያው የእሁድ የበለስ የኃይል ማመንጫ አካባቢ ከከፍተኛ ሎድ ጋር መጠን ጋር ተያይዞ የወጣበት ሁኔታ ነው ያለው። እሁድ ከምሽት ላይ ደግሞ የገጠመን በዋናነት ከጊቤ ጋር ተያይዞ ጊቤ 1 እስከ ሶኮሮ አድርጎ ወደ ጌዶ የሚወደው መስመር በመቋረጡ ምክንያት ነው። ከጊቤ 1 ኃይል ማመንጫ ጣቢያ በስተቀር ሁሉም ማመንጫ ጣቢያዎች እየሰሩ ነው ያሉት ኢንጂነር ወንድሙ ችግሩን ለመፍታት ባለሙያዎች ወደ ስፍራው ተሰማርተዋል። የተቋረጠውን የከፍተኛ ኃይል ማስተላለፊያ መስመር ከሶኮሮ ወደ ጌዲዮ የሚሄደው ምክንያቱም አጠቃላይ ባላንስ የሚያደርግ ስለሆነ ይህንን በአፋጣኝ የመጠገን ስራዎች ይሰራሉ። ከበለስ ጋር ተያይዞ ያለው ቀደም ሲል ከአንድ ዓመት በፊት በእንደዚህ አይነት ሁኔታ የተከሰተበት ሁኔታ ነበረ። ያ ዳግም የተፈጠረ ችግር ከሆነ ፈትሾ እሱንም ማስተካከል ይጠይቀናል ማለት ነው። ይህ በእንዲህ እንዳለም በመላ ሀገሪቱ የተከሰተው የኤሌክትሪክ ኃይል ችግር ሙሉ በሙሉ በዘላቂነት እስኪፈታ ስርጭቱ በአንዳንድ አካባቢዎች በፈረቃ እንደሚሆን የውሃ መስኖና ኤሌክትሪክ ሚኒስቴር አስታውቋል። በአሁኑ ወቅት ከውሃ እጥረት ጋር ተያይዞ የተፈጠረ ምንም አይነት የኤሌክትሪክ ኃይል ችግር ያለመኖሩን ነው ሚኒስቴሩ ያስታወቀው። በኤሌክትሪክ ኃይል ማመንጫ ጣቢያዎቹ ላይ ተከስቶ የነበረው መጠነኛ ችግር እየተፈታ መሆኑን ነው የተገለጸው። የኤሌክትሪክ ኃይል ከማመንጫ ጣቢያዎች ወደ ማዕከል ሲገባ አልፎ አልፎ በስርዓቱ ላይ ችግር እንደሚያጋጥምና በሀገር አቀፍ ደረጃ ስርጭቱ እንዲቋረጥ እንደሚደረግ ሚኒስቴሩ ማስታወቁን የዘገበው የኢትዮጵያ ዜና አገልግሎት ነው። የባህር ትራንዚትና ሎጂስቲክ አገልግሎት ድርጅት አገልግሎቱን የበለጠ ተደራሽ ለማድረግ ደረቅ ወደቦችን ከባቡር መስመሮች ለማገናኘት እየሰራ መሆኑን አስታውቋል። አለማየሁ ታደለ ተጨማሪ አለው። ላለፉት 50 ዓመታት በተለያዩ ዓለም ክፍሎች የባህር ትራንስፖርት አገልግሎት በመስጠት ከሳህራ በታች ካሉ ሀገራት ቀዳሚ የመንግስት ልማት ተቋም ነው የኢትዮጵያ ባህር ትራንዚትና ሎጂስቲክ አገልግሎት ድርጅት። የመንግስት ልማት ድርጅቶች ሚኒስትር ወይዘሮ ደሚቱ ሀምቢሳ ድርጅቱ በሚያስተዳድራቸው በግላንና በሞጆ ደረቅ ወደብና ተርሚናሎች እንዲሁም በባቦጋያ ባህረተኞች ማሰልጠኛ ኢንስቲትዩት ጉብኝት አካሂደዋል። በጉብኝቱ ወቅት ዘመናዊና ቀልጣፋ የመልቲሞዳል ትራንስፖርት ስርዓት በመዘርጋት ኮንቴነሮችና ሌሎች እቃዎችን በደረቅ ወደቦች የማስተናገድ አቅሙ እየጨመረ መምጣቱን ድርጅቱ የስራ ኃላፊዎች ተብራርቷል። ይህም የአገልግሎት አሰጣጡን በማሳደግ በጅቡቲ ወደብ ደንበኞች ያባክኑት የነበረውን ወጪና ጊዜ መቆጠብ ማስቻሉም ተገልጿል። የመንግስት ልማት ድርጅቶች ሚኒስትሯ ወይዘሮ ደሚቱ ሀምቢሳ ድርጅቱ የሎጂስቲክ አቅርቦት ስርዓትን በማሻሻል እያከናወናቸው ያሉ ተግባራት የሚበረታቱ ቢሆንም ዓለም አቀፍ ተወዳዳሪ ለመሆን የአሰራር ስርዓቱን ይበልጥ ዘመናዊና ቀልጣፋ ማድረግ አለበት ብለዋል። የሳምንት የ3 ቀን ስራ አገልግሎት በአንድ ሰዓት አገልግሎት መስጠት ቀላል አይደለም። ይሄ ከትላንትናው ችግር ጋር ስናይ ለውጥ አለ ብለን ነው የምናየው። ግን መመዘኛችን ደግሞ ከውድቀታችን ጋር አይደለም፣ ዓለም የደረሰችበት ቦታ መድረስ ነውና የበለጠ ቅልጥፍና እና መልካም አስተዳደር የኪራይ ሰብሳቢነት ችግሮችን ቀርፎ በጣም በፍጥነት መሄድ አለባቸው። በተለይ ዘመናዊ መረጃ ተደራሽነትን ማረጋገጥ ይገባል። በደረቅ ወደቦችና ተርሚናሎች እንዲሁም በባህረተኞች ማሰልጠኛ ተቋም ወጣቶችን ለማብቃት እየተሰሩ ያሉ ስራዎች ተስፋ ሰጪ መሆናቸውንም ጠቁመዋል። የኢትዮጵያ ባህር ትራንዚትና ሎጂስቲክ አገልግሎት ድርጅት ዋና ስራ አስኪያጅ አቶ አህመድ ቱሳ በበኩላቸው ድርጅቱ የአገልግሎት አሰጣጡን ይበልጥ ተደራሽ ለማድረግ የመረቤ መርመርሳ የባቡር ጣቢያን ከደረቅ ወደብ ጋር ለማገናኘት ዝግጅት እየተደረገ መሆኑን ተናግረዋል። ሞጆ ደረቅ ወደብ ትልቅ ነው፣ ከመርመሳ በተሻለ ደረጃ የተደራጀ ነው። ሆኖም ግን የባቡር መስመር ገና ወደዚህ ወደቡ አልገባም። ስለዚህ ቀጥታ ኮንቴነሮችን በባቡሩ አምጥተን እዛ ማራገፍ የሚያስችል ሁኔታ አይደለም ያለው። ያ ቦታ እንዳያችሁት ብዙ የባቡር አካፋይ መስመሮች አሉት። ስለዚህ በብዛት እቃን ከታች አምጥተን እዚህ ጋር በመኪና ወደሚፈለግ ወደ እያንዳንዱ ወረዳ ከዚህ መላክ
የሚያስችል አቅምና ሁኔታዎች እዛ አካባቢ ስላሉ መጠነኛ የሆኑ ዝግጅቶች ያስፈልጋሉ። ጉብኝቱ ስለ ድርጅቱ የስራ እንቅስቃሴ ለሚመለከታቸው ባለድርሻ አካላት ግንዛቤ ለመስጠት ማስቻሉንም ዋና ስራ አስኪያጁ ገልጸዋል። የተሰጡ አስተያየቶችን እንደ ግብዓት በመውሰድ የደንበኞችን ፍላጎት ለማሟላት እንደሚሰራም ተናግረዋል። ሕገ መንግስቱ ለብሔር ብሔረሰቦችና ሕዝቦች የሰጠውን መብት በተግባር በማሳየትና ተጠቃሚ በመሆን የስልጤ ብሔረሰብ ማሳያ እንደሆነ የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ገለጹ። በስልጤ ባህልና ቋንቋ ላይ ያተኮረው 10ኛው የስልጤ ባህልና ቋንቋ ሲምፖዚየም በወራቤ ተካሂዷል። የስልጥኛ ቋንቋም የብሔረሰቡ የስራ ቋንቋ የማድረግ ስራ መጀመሩም ተገልጿል። ጌቱ ላቀው ተጨማሪውን ያቀርበዋል። የስልጤን ባህልና ቋንቋ ለመጠበቅና ለማሳደግ በሚል ዓላማ በየዓመቱ የሚካሄደው ሲምፖዚየም ለ10ኛ ጊዜ በወራቤ ተካሂዷል። የስልጥኛ ቋንቋ ለመጀመሪያ ጊዜ በከፊል የብሔረሰቡ የስራ ቋንቋ ሆኖ በዞኑ ምክር ቤትና በባህል ቱሪዝምና የመንግስት ኮሚኒኬሽን መምሪያ እየተሰራበትም ይገኛል። በሲምፖዚየሙ ላይ በክብር እንግድነት የተገኙት የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ባለፉት ዘመናት እንደ ስልጠኛ ሁሉ በርካታ ቋንቋዎች ተገቢው ክብር ሳይሰጣቸው በመቅረቱ ተዳፍነው ቆይተው እንደነበር አስታውሰዋል። ሆኖም ግን የስልጤ ብሔረሰብ ቋንቋው ሳይጠፋ ሊጠቀምበት በመቻሉ እስካሁን ማቆየት ችሏል ብለዋል። ከትውልድ ወደ ትውልድ ሊተላለፍ የሚችልበት በራሳችን ቋንቋ የተናገር የራሳችን ባህል የራሳችን ታሪክ ልናሳድግ የምንችልበትን እድል እውን እንዲሆን ባለፉት ስርዓቶች የነበረው ጭቆና ተወግዶ በሕገ መንግስታችን ክብር እና እውቅናና መቼም ከብሔር ብሔረሰቦች እውቅና ውጭ ማንም ሊነካው በማይችልበት ደረጃ ዋስትና አግኝቶ አሁን ዛሬ በዚህ መልክ መጠቀም ችለናል። የስልጤ ብሔረሰብ ልክ እንደ ሌሎቹ ብሔረሰቦች ሕገ መንግስታዊ መብቱን በመጠቀም ቋንቋውና ባህሉን ከማሳደግም በላይ ራሱን ማስተዳደር መቻሉንና ኢኮኖሚያዊ ተጠቃሚነቱን እያረጋገጠ መሆኑንም ገልጸዋል። የስልጤ ዞን ዋና አስተዳዳሪ አቶ መዘረዲን ሁሴን በበኩላቸው የስልጥኛ ቋንቋን ይበልጥ ለማሳደግ የ5 ዓመት እቅድ መዘጋጀቱን ነው የሚገልጹት። የ5 ዓመት ስትራቴጂክ እቅድ አዘጋጅተናል። በቀጣይ ቋንቋውን እንዴት ነው ማልማት የሚጠበቅብን? የትምህርት ስራችንን በማሻሻል መንግስታዊ አገልግሎትን ለህዝቡ በማቅረብ አርሶ አደሩ ሲዳኝ ራሱ በሚያውቀው ቋንቋ መዳኘት አለበት። ህጻናት በአፍ መፍቻ ቋንቋቸው መማር አለባቸው። እነዚህን ስራዎች ስንሰራ ለመስራት ያክል ብቻ ሳይሆን መስራት ያለብን ጥራት ያለው ትምህርት ለመስጠት በቋንቋው ላይ በደንብ መሰራት አለበት። የሲምፖዚየሙ ተሳታፊዎችም በተለይ የስልጥኛ ቋንቋን ከሌሎች ቋንቋዎች ጎን ለጎን እየተጠቀሙ የብሔረሰቡ የስራ ቋንቋ ለማድረግ ሁሉም የበኩሉን መወጣትና የተለያዩ አማራጮችን መጠቀም እንደሚገባ ይገልጻሉ። እንዲህ ተጨማሪ ደግሞ አሁን ሚኒ ሚዲያዎች ቢኖሩ የማህበረሰብ ሬዲዮ ጣቢያ እንደዚህ ነገሮች ደግሞ ቢፈጠሩ ቢኖሩ የበለጠ ያሳድጓል የሚል ነገር አለ። የአንድ ቋንቋ መኖር በዛ ቋንቋ ውስጥ ያሉ ባህልና ታሪኮች የዛን ህብረተሰብ የኋላ ዘመን ስልጣኔን ጭምር ስለሚያመለክት ይህ ቋንቋ የብሔረሰቡ ብቻ ሳይሆን የሀገራችንም ጭምር ከዛም አልፎ የዓለማችንም ጭምር በመሆኑ ሁሉም ባለድርሻ አካላት ጨምሮ ህብረተሰቡም ጭምር ቋንቋን ለማበልጸግ ከፍተኛ ጥረት ማድረግ አለበት። በ10ኛው የስልጤ ብሔረሰብ ባህልና ቋንቋ ሲምፖዚየም ላይ የብሔረሰቡን ባህልና ወግ አለባበስና አመጋገብ የሚያሳዩ ኤግዚቢሽንና የኪነ ጥበብ ዝግጅቶች ቀርበዋል። የስልጤ ቋንቋ ላይ ያተኮሩ 2 ጥናታዊ ጽሑፎችም ቀርበው ውይይት ተደርጎባቸዋል። በህጋዊ መንገድ ይሰጥ የነበረው የሕክምና እረፍት ሰነዶችና የቢጫ ወባ ክትባት ማረጋገጫ በጥቁር አንበሳ ስፔሻላይዝድ ሆስፒታል በመውጫው በር አካባቢ በየቀኑ በህገወጥ መንገድ እየተሸጠ መሆኑን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባደረገው ቅኝት አረጋግጧል። የጥቁር አንበሳ ሆስፒታል የሕክምና እረፍት ማስረጃ ተመሳስሎ የተሰራ ነው ሲል የጤና ጥበቃ ሚኒስቴር በበኩሉ ህገወጥነቱን በአሰራር ለመቅረፍ እየሰራው ነው ብሏል። ሰለሞን ጽጋዬ ዝርዝሩን አዘጋጅቶታል። ክትባትና የሕክምና እረፍት ማስረጃ ወይም ሲክሊፕ በህገወጥ መንገድ እንደሚሰጥ ጥቆማ ደርሶናል። ይህ ህገወጥ ማስረጃ የሚሰጠውም እኔ ከምገኝበት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በቅርብ ርቀት ላይ ከሚገኘው ከጥቁር አንበሳ ስፔሻላይዝድ ሆስፒታል መውጫ በር አካባቢ ነው የሚሰጠው። ለመሆኑ ይህ ህገወጥ ማስረጃ እንዴትና በምን ሁኔታ ነው እየተሰጠ የሚገኘው? እኔ እንደ ተጠቃሚ ሆኜ ጉዳዩን ለማጣራት ወደ ስፍራው እያቀናው ነው። ዶክተር ዮናስ ጉታ ጥቁር አንበሳ ሆስፒታል ውስጥ አሁን በስራ ላይ ያለ ዶክተር ነው። እዚህ ላይ የቢጫው ቦስ የቢጫውም ያው አሉ እነሱ
ሲስተሮች ምናምን ናቸው የሚሰሩት። ሲስተሮች ናቸው የሚሰሩት። እነሱም እዛው ነው ያሉት። ስለዚህ ህጋዊ ነው። ህጋዊ ነው። ስልክ ቁጥር ያዝና ከፈለክ መደወል ትችላለህ። እና አንተ ተቀበለሽ ተበቃ ችግር የለም። 200 አንተ ምን ታደርጋለህ? ይሄኛው 300 ይሄ ምን ያደርጋል? ማራቸው። ስለዚህ በእርግጠኝነት ህጋዊ ነው። ስልካችንን ያዝ ወዳጅ፣ በእናትህ ስልክ ያዝና ችግር እኛ እዚሁ ነው የምንሰራው። ህገወጡን የቢጫ ወባ ክትባትና የህክምና ረፍት ማስረጃውን ባያችሁት አኳኋን በአጭር ጊዜ ውስጥ ያለምንም ውጣ ውረድ በ400 ብር አግኝቼዋለሁ። ህጋዊ የህክምና ማስረጃውስ በምን ያህል ጊዜና በምን አኳኋን ይገኛል? የሚገርመው ይህንን ህገወጥ አገልግሎት በማገኝበት በዚህ ቦታ የጥቁር አንበሳ ስፔሻላይዝድ ሆስፒታል ይገኛል። ከፊት ለፊቱ ደግሞ የፌዴራል ፖሊስ የወንጀል መከላከል ዘርፍ የፎረንሲክ ዳይሬክቶሬት እንዲሁም አጠገቡ የልደታ ክፍለ ከተማ ፖሊስ መምሪያ ይገኛል። ይህንን ወንጀል እስከ መከላከል አኳያ ምን እየሰሩ ነው? የጥቁር አንበሳ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር አብዱልቃድር መሐመድ ሰይድ የቢጫ ወባ ክትባት ሆስፒታላቸው የመስጠት መብት እንደሌለው ገልጸው ህገወጥ የህክምና ረፍት ማስረጃዎችም ከጥቁር አንበሳ ስፔሻላይዝድ ሆስፒታል እንደማይወጡ ነግረውናል። ይሄኛው እንግዲህ በጤና ጥበቃ ስር የሚተዳደር መስሪያ ቤት ነው። በቀጥታ ጥቁር አንበሳ የሚመለከተው አይደለም። ስለዚህ ይሄ ከጥቁር አንበሳ ውጭ ነው ያለው። ይሄኛው ግን በጥቁር አንበሳ ስም የተሰራው ይሄ ፎርጅን ነው። ምንም የማይጠይቅ ነገር አይደለም። የሆስፒታሉ ማህተም ስላልሆነ ማለት ነው። እነዚህ የፎርጅን የሚሰሩት እዚህ ግቢ ውስጥ አይደለም። በዙሪያው ባሉ አካባቢዎች ሊሆኑ ይችላሉ። ይሄ ክትትል ያስፈልገዋል። ዞሮ ዞሮ እኛ አፍንጫችን ውስጥ ተቀምጠው የሚያደርጉት እኛ ብና በህጋዊ መንገድ መሄድ ነው። መረጃ ማጠናከር ነው። በፖሊስ መስጠት ነው። ፖሊስ ደግሞ የሚያስፈልገውን ምርመራ አድርጎ በህግ ቅጣት ማሰጠት ነው። ስለዚህ እነዚህ በተወሰነ ደረጃ የተደረጉበት ሁኔታ አለ። የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ግርማ ካሳ በበኩላቸው በህገወጥ ተግባሩ የተሳተፉ ግለሰቦችን በህግ ፊት አቅርበን እንዲቀጡ አድርገናል። በቀጣይም እርምጃው ተጠናክሮ ይቀጥላል ብለዋል። በጠራራ ፀሐይ አሁን ድረስ ህገወጥ የሆነውን የህክምና ማስረጃ የሚሸጡ አሉ። በአሁኑ ሰዓትም ይገኛሉ። ልክ ነው። ለምን እንደዛ ሊሆን ይችላል? ለምን ላላለ ነው? ልክ ነው። አሁንም እኮ እኛ እያያዝን ነው። እዛ ቼክ ብታደርጉ በዚህ ተግባሮች የተሳተፉ ሰዎችን እያያዝን ለህግ እያቀረብን ነው። ትናንትም እያያዝን ነው። አሁንም እያያዝን ነው። ከህክምና ረፍት ማስረጃና ክትባት ጋር ተያይዞ ጤና ጥበቃ ሚኒስቴር የዘላቂ መፍትሄ ባለቤት በመሆኑ ወደዚህ ተቋም አምርተናል። የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ ህገወጥ የቢጫ ወባ ክትባትን ከመሰረቱ ለማስቀረት ሚኒስቴር መስሪያ ቤታቸው የተለያዩ ተግባራትን እየሰራ መሆኑን ገልጸዋል። ሎ ፊቨርን በስፋት ለመከተብ ዝግጅት እያደረግን። ይሄ ማለት ምንድነው? እንግዲህ ሁሉም ኢትዮጵያዊ ከተከተበ ኢሚኒቲው ፎር ላይፍ ነው ማለት ነው። የዚህ ክትባትና የዚህን እንትን የህገ ወጥ ስራውን እንትን በከፍተኛ ደረጃ መቀነስ ይቻላል የሚል ነው። ሚኒስትሩ በህገ ወጥ የህክምና ረፍት ማስረጃ ላይ የተሳተፉ ተቋማትና ባለሙያዎች ላይ ክትትል በማድረግ እርምጃ እንዲወሰድባቸው ይሰራል ብለዋል። ይህ ዜና የሚተላለፍላችሁ የብዝሃነትና የህዳሴ ድምጽ ከሆነው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ወደ ውጪ ዜና አልፋለሁ። ዓለም አቀፍ ቴክኖሎጂ አፍላቂ ተቋማት የአየር ንብረት ለውጥን በመከላከል ላይ ያተኮሩ ምርምሮችና ድጋፎችን በማድረግ የበኩላቸውን ሚና እንዲወጡ ፕሬዝዳንት ባራክ ኦባማ ጠየቁ። አሜሪካዊ ቢሊዮነር ቢል ጌትስ ከፍተኛ ኃይል የሚጠቀሙ ኩባንያዎች የኃይል ምንጫቸውን ወደ ታዳሽ ኃይል መቀየር አለባቸው ብሏል። ተስፋዬ አባተ። አሜሪካዊ ቢሊዮነር ቢል ጌት ከአሜሪካው ፕሬዝዳንት ባራክ ኦባማ ከፈረንሳዊ ፕሬዝዳንት ፍራንሷ ሆላንድ እንዲሁም ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በታዳሽ ኃይል ልማት ቴክኖሎጂ ዙሪያ ምክክር አድርገዋል። ፕሬዝዳንት ባራክ ኦባማ ኩባንያዎችና የቴክኖሎጂ አፍላቂዎች የአየር ንብረት ለውጥን በመከላከል የበኩላቸውን ድጋፍ ሊያደርጉ እንደሚገባ ገልጸዋል። የልማት አካሄዳችንን ፍጥነት ማስቀጠል አለብን። ነገር ግን አዳዲስ ቴክኖሎጂዎችንና አካሄዶችን መከተል ይገባናል። ስለሆነም በልማትና የአየር ብክለትን በመከላከል መካከል ግጭት ሊፈጠር አይገባም። ለዚህ ደግሞ አሁን የጀመርነው የመንግስትና የግል ተቋማት ጥምረት የግድ አስፈላጊ ይሆናል። የፈጠራ ስራን የሚያበረታታው የመንግስትና የግል ተቋማት ጥምረትም የታዳሽ ኃይል ቴክኖሎጂን በማበረታታት የነዳጅና የድንጋይ ከሰል ጥገኝነትን የሚቀንስ ነው። የማይክሮሶፍት ኩባንያ መስራች ቢሊዮነር ቢል ጌትስ 28 የግል ኩባንያዎችን ያቀፈ አዲስ የታዳሽ ኃይል ቴክኖሎጂን የሚያፈልቅ ፕሮጀክት ይፋ እንደሚያደርጉ ይጠበቃል። እዚህ በፈረንሳይ ጉባኤ 2 ፕሮግራሞችን ይፋ እናደርጋለን። በዋናነት የአየር ንብረት ለውጥ ጥናትና ምርምር፣ የኃይል ወጪ ቅነሳ፣ የድህነት ቅነሳ እንዲሁም አሁን የምንጠቀመውን የኃይል ምንጭም ወደ ንጹህና ታዳሽ ኃይል መቀየር።
አሜሪካ፣ ፈረንሳይና ህንድን ጨምሮ 17 ሌሎች ሀገራት ለታዳሽ ኃይል ምርምርና ልማት የሚመድቡትን 10 ቢሊዮን ዶላር በቀጣይ 5 ዓመታት በጥፍ ለማሳደግ ተስማምተዋል። የፈረንሳዩ ፕሬዝዳንት ፍራንሷ ሆላንዴም ሀገራቱ ያሳዩትን ቁርጠኝነት አድንቀዋል። ሀገራቱ ለዚህ ስራ ያሳዩት ቁርጠኝነት የሚደነቅ ነው። በ2020 ታዳሽ ኃይል ኢንቨስትመንትን በእጥፍ ለማሳደግ መወሰን በጣም የሚበረታታ ነው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የአየር ንብረት ለውጥን ለመከላከል ዓለም አቀፍ ትብብር የግድ መሆኑን አስረድተዋል። እኛ የታዳሽ ኃይል ልማትን ለማቀላጠፍ በጋራ መነሳት አለብን። ቴክኖሎጂን ማፍለቅ ደግሞ በትኩረት ሊሰራበት የሚገባ ነው። ከፓሪስ የአየር ንብረት ለውጥ ጉባኤ ጎን ለጎን ሀገራትና የተለያዩ ዓለም አቀፍ ኩባንያዎች የተለያዩ ምክክሮችን እያደረጉ ነው። ሮይተርስ እንደዘገበው። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የ7 ሰዓቱ ዜና በዚህ ተጠናቋል። አንተነህ ደምሰው ነበርኩኝ። ጤና ይስጥልኝ።